ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ ከ$5 እስከ $20,000 መላክ ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ አስተማማኝ ደህንነት መጠበቅ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽኮን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። አድማጮቻችን ቆይታችሁ አዳይፌም 5.1 ላይ እንድታደርጉ ነው መንጋብዛችሁ። የመጀመሪያውን ጉዳይ እናንሳ። የቶተናምን ያሰልጣኝ ቅጥር እንመልከት። ቶማስ ፍራንክ አዲሱ የቶተናም አሰልጣኝ ሆኗል። አንጄ ፖስቴኮግሉ ከቀናት በፊት ነበር የተሰናበቱት። ቶተናም ብዙ አማራጮችን እየተመለከተ እንደነበር ስናይ ቆይተናል። አሁን ግን ቶማስ ፍራንክ ላይ አርፏልና ይሄንን ጉዳይ እንመልከተው። ምን አይነት አሰልጣኝ ናቸው? ከቶተናምስ ጋር እንዴት ባለ መልኩ ነው የሚሄዱት የሚለውን ጉዳይ እንመልከት። ቶተንሃም ከአንጅ ፖስቴኮግሉ ጋር እንደሚለያይ ባለፈው ሳምንት ነበር ይፋ ያደረገው። ወዲያው መጠቀስ የጀመረው ስም የቶማስ ፍራንክ ስም ነበር። እኚህ ብሬንፎርድ አሰልጣኝ ባለፉት 7 አመታት የብሬንፎርድ አሰልጣኝ ነበሩ። ያለፉትን 4 አመታት ደግሞ በፕሪሚየር ሊግ ይህንን ቡድን አሰልጥነውታል። በቅርብ ጊዜም ከትልልቅ ኃላፊነቶች ጋር ስማቸው እንዲሁ ሲጠቀስ ነበር። ለምሳሌ ባለፈው ክረምት ቼልሲ ከማውሪሲዮ ፖቼቲኖ ጋር ከተለያየ በኋላ ኢንተርቪው ካደረጋቸው አሰልጣኞች መካከል የስራ ቅጥር ኢንተርቪው ካደረገላቸው አሰልጣኞች መካከል አንደኛው ቶማስ ፍራንክ ነበሩ። ባለፈው ክረምትም በተመሳሳይ ጊዜ ማንቸስተር ዩናይትድ አሰልጣኝ ኤሪክ ቴን ሃግን የሚያሰናብት በመሰለ ሰሞን ስማቸው ከዩናይትድ ኃላፊነት ጋር ከተነሱ አሰልጣኞች መካከል አንደኛው ቶማስ ፍራንክ ነበሩ። ስለዚህ ወደ ትልቅ ኃላፊነት መሄዳቸው የጊዜ ጉዳይ ነበር። ለማስታወሳለው ባለፈው የውድድር ዘመን በ2023-24 ማለቴ ነው። ይሄኛውም ለነገሩ ያለፈው የውድድር ዘመን አሁን የተጠናቀቀው ምክንያቱም አልቋልና፣ ግን እንደው በ2023-24 የውድድር ዘመን ወደ ኤቲሃድ ሄደው ማንቸስተር ሲቲን ከገጠሙ በኋላ ገና በ20 ምናምን ደቂቃ 3 ጎል ያስቆጥሩ ይችሉ ነበር። 1-0 ይመሩ ነበር። እርግጠኛ አይደለም ይሄኛው ወያኛው የውድድር ዘመን ግን በኤቲሃድ የተደረገ ጨዋታ ነው እና ከዛ ጨዋታ በኋላ ጓርዲዮላ 9 አመት ሆኖኛል እንግሊዝ መጥቼ ማሰልጠን ከጀመርኩ እንደዚህ የፈተነን ቡድን አልገጠመኝም ብሎ አደነቀና የጊዜ ጉዳይ እንጂ ወደ አንድ ትልቅ ክለብ መሄዱ አይቀርም ቶማስ ፍራንክ። እኔ በዚህ ስራ ረጅም ጊዜ የቆየው ስለሆንኩ ጥሩ አሰልጣኝ ሲመጣ አውቃለሁ። በጣም ጥሩ አሰልጣኝ ነው። ስለዚህ የጊዜ ጉዳይ ነው፣ ወደ አንድ ክለብ መሄዱ አይቀርም አለ። አሁን እንግዲህ ወደ አንድ ትልቅ ክለብ ሄደዋል አሰልጣኙ ወደ ቶተንሃም። ግን ከዚህ በፊትም እንዳልኩት እንደ ቼልሲና ማንቸስተር ዩናይትድ ከመሳሰሉ ትልልቅ ክለቦች ጋርም ስማቸው ሲያያዝ ቆይቷል። ቶተንሃም ይህንን ቅጥር ለመፈጸምም አንጅ ፖስቴኮግሉ ለማሰናበትም ጊዜ ወስዷል። ምክንያቱም የአንጅ ፖስቴኮግሉ ስንብት የተወሰነው የዩሮፓ ሊግ የፍጻሜ ጨዋታ ከተደረገ ከ16 ቀናት በኋላ እና ለረጅም ጊዜ በእንጥልጥል የቆየ በስታሲስ የቆየ ጉዳይ ነው። ምክንያቱም በዳንኤል ሌቪ በኩል ምንም ምላሽ አልተሰጠም የውድድር ዘመኑ ከተጠናቀቀ በኋላ እና አንጅ ፖስቴኮግሉም ወደ ቤተሰቦቻቸው ሀገር ወደ ግሪክ ሄደው የረፍት ጊዜያቸውን ያሳልፉ ነበር። ዳንኤል ሌቪም እንዲሁ ወደ ረፍታቸው ሄደው ነበር፣ ወደ ሆሊዴይ ሄደው ነበር እና በአንድ ሳምንት ውስጥ የመጨረሻ ውሳኔ ይተላለፋል የሚል ግምት ነው የነበረው። ግን ከ2 ሳምንት ነው የወሰዱት እና ረጅም የማጤኛ ጊዜ አስፈልጓቸዋል። ያው እንደምታውቂው በቶተንሃም ከ17 አመት በኋላ ዋንጫ ያሸነፉም 17ኛ ሆኖ የጨረሱ አሰልጣኝ ናቸው እና በሁለቱ መሃል የልብ መከፈል ነበር። ራሳቸውም አንዳንድ ልክ ባለፈው የውድድር ዘመን እንደተናገሩት አይነት በሁለተኛው የውድድር ዘመኔ ዋንጫ አሸንፋለሁ የሚል
በኋላ እንደተፈጸመ ትንቢት ተደርጎ የሚቆጠር ንግግር ተናገሩና ሆነላቸው። በሁለተኛው ዓመታቸው ዋንጫ በእርግጥም አሸነፉ። ከዛ በኋላ በሰሜን ለንደን 225,000 ህዝብ የቶተናም ደጋፊ ወጥቶ ያንን የዩሮፓ ሊግ ድላቸውን ባከበረ ጊዜ በብዙ ጥሩ ተከታታይ ፊልሞች ላይ በቲቪ ሲሪየሶች ላይ ሶስተኛው ሲዝን ከሁለተኛው ሲዝን ያማረ ይሆናል። ስለዚህ ሶስተኛ ዓመት እንዲሰጣቸው በአደባባይ እንደመጠየቅ አይነት። ከዛ ከጥቂት ቀናት በኋላ ደግሞ ይሄ ከብራይተን ጨዋታ በፊት በነበራቸው የመጨረሻ ጋዜጣዊ መግለጫ ላይ ሲጠየቁ ግን ደግሞ አንዳንድ ቲቪ ሲሪየሶች ላይ ሶስተኛው ሲዝን ላይ ዋናው ካራክተር እኮ ይገደላል አሉ። ስለዚህ ሁለት የተለያየ ነገር ተናገሩና ሁለተኛው የተናገሩት ነገር ሆነ። ዋናው ካራክተር እንዲሞት ሆነ ወይም እሳቸው በዚህኛው በሳቸው ሁኔታ ከኃላፊነታቸው እንዲነሱ ተደረገ። ግን ለረጅም ጊዜ የቆየ ዝምታ ነበር። ከአንድ ሳምንት በላይ ዴሊበሬሽን ነበራቸው። የቶተንሃም ውሳኔ ከኢሞሽን ይልቅ ራሽናሊቲ ላይ ያተኮረ ነው። ስሜት አሰልጣኙን በዚህ ኃላፊነት ማቆየት ነው። ምክንያቱም ከ17 ዓመት በኋላ ዋንጫ ያሸነፉ ናቸው። ከዛ በኋላ ለቶተንሃም ደጋፊዎች ያ ድል ምን ማለት እንደሆነ የቶተንሃም ደጋፊዎች በቢልባኦም በሰሜን ለንደን ከድላቸው በኋላ በነበረው የደስታ አከባበርም ማስተዋል ይቻል ነበር። ትልቅ ትርጉም ነበረው ለቶተንሃም ደጋፊዎች እና በዚህ ሙቀት አሰልጣኙን ማቆየት ኢሞሽናል ውሳኔ ነው የሚሆን በዚህ ከሆነ እና የእግር ኳስ ደግሞ የኢሞሽን ጉዳይ ነው በመጨረሻ። ስለዚህ ይህንን ውሳኔ ሊያሳልፉ ይችሉ ነበር። ግን እንደሚሉት የቶተንሃም ቅርብነን የሚሉ ጋዜጠኞች የማንቸስተር ዩናይትድን የቴንሃግ ስህተት መድገም አልፈለጉም። ማንቸስተር ዩናይትድ በቴንሃግ ላይ እሳቸውን የማቆየት ውሳኔ የወሰነው በዛ የኤፍኤ ካፕ ድላቸው ምክንያት ነው። ጠቅላላ የእሳቸው ቦዲ ኦፍ ወርክ ግን በውድድር ዘመኑ በሙሉ በ50 ምናምን ጨዋታ የታየው የእሳቸው የመጨረሻው ሲዝን የመጨረሻው ሙሉ ሲዝናቸው ፐርፎርማንስ ግን በኃላፊነት የሚያከርም አልነበረም እና ውሳኔው ኢሞሽናል ውሳኔ ነው፣ ምንም ጥያቄ የለው። ራሽናል ውሳኔ ቢሆን መጥፎ ሲዝን ስለነበር ያሳለፉት እሳቸውን ማሰናበት የበለጠ ራሽናል ውሳኔ ነው። በኋላ ቶተንሃምም ብዙ ክለቦች እንደዚህ አያደርጉም። ለምን ከኃላፊነት እንዳነሳቸው የተብራራ ምክንያት ነው የሰጠው። የተብራራ ስታቲስቲካል መግለጫዎች ያሉት ውሳኔ ነው የሰጠው ወይ ማብራሪያ ነው የሰጠው። ብዙ ጊዜ አይደረግም እንደዚህ። ነገሩ እንደከበዳቸው በቅርብ ጊዜ ቶተንሃም ካሳለፋቸው ውሳኔዎች ሁሉ በጣም ከባዱ እንደሆነም ጭምር አብራርቶ ነው ይሄንን ውሳኔ ያስተላለፈው። ምክንያቱም ካለፉት 66 ጨዋታዎች 66 ጨዋታ ማለት በጣም ብዙ ነው። ከመጀመሪያዎቹ የእሳቸው 10 ጨዋታዎች በኋላ ያሉት 66 ጨዋታዎች ማለት ነው። በእነዛ ጨዋታዎች 78 ነጥብ ነው ያገኘ ነው ወይም በየጨዋታው 1.18 ነጥብ ነው የነበረ እና ይሄ ብዙ የሚያዘልቅ አይደለም። ምንም እንኳ አሰልጣኙ ይሄንን ዋንጫ በማሸነፋቸው በቶተንሃም የቅርብ ጊዜ ታሪክ በጣም ውቡን ሰሞን እንድናሳልፍ ቢያደርጉንም ጠቅላላው ነገር ግን ጥሩ አይደለም የሚል መግለጫ የተብራራ የአሰልጣኙን የስንብት ምክንያት በቁጥሮች ጭምር የጠቀሰ ውሳኔ ነው የነበረው እና ልክ በፊልም ካየ ነው የሮማንቲክ የሆነውን ውሳኔ አይደለም የሚወሰነው። ሮማንቲክ ውሳኔ አሰልጣኙን ማቆየት ነው እና መጨረሻ ላይ ወደዚህኛው አሰልጣኝ ወደ ቶማስ ፍራንክ ሹመት መጥቷል። የቶማስ ፍራንክ የባለፉት አመታት የብሬንፎርድ የስራ ስኬት በጣም አስደናቂ ነው። በተለይ ከብሬንፎርድ በጀት አንጻር በፕሪሚየር ሊግ እሳቸው የብሬንፎርድ አሰልጣኝ ሆኖ ባሳለፉባቸው አመታት አነስተኛ ደሞዝ ከሚከፍሉ ክለቦች መካከል አንደኛው ነው። ግን ምናልባት ከ2023-24 የውድድር ዘመን በስተቀር ብሬንፎርድ የመውረድ ስጋት አልነበረበትም። ያኔ 2023-24 የውድድር ዘመን ላይ 16ኛ ሆነው ጨርሰዋል። ግን በዛ ጊዜ የዋናው አጥቂያቸው የአይቨን ቶኒ የ8 ወራት ቅጣት፣ የዳቪድ ራያ ወደ አርሰናል መሄድ፣ የብሪያን ምቤሞ ለ3 ወራት ከባድ ጉዳት ገጥሞት ከሜዳ መራቅ፣ የሌሎች ቁልፍ ተጫዋቾችም መጎዳት የእሳቸው ቡድን 16ኛ ቢሆንም ያው ወደ ፕሪሚየር ሊግ መጥተው ተመልሰው የወረዱት ቡድኖች በጣም ደካማ ስለነበሩ በዛ የውድድር ዘመን ብሬንፎርድ ያን ያህል የሚያሰጋ የመውረድ ስጋት አልነበረበትም። ከዛ በስተቀር ባሉት ሲዝኖች ግን ከአራቱ ሲዝኖች በሁለቱ አንዴ 9ኛ አንዴ በተጠናቀቀው የውድድር ዘመን እንደሆነላቸው 10ኛ ሆነው ጨርሰዋል። የሚድ ቴብል ቡድን አድርገውታል። በጀታቸው ግን በተለይ
ከደሞዝ አንጻር ካየነው አነስተኛ ደሞዝ ከሚከፍሉ ክለቦች መካከል አንደኛው ነው። እንግዲህ አንድን አሰልጣኝ የስራ ስኬት ከምንለካባቸው መስፈሪያዎች መካከል አንደኛው ምን ያህል በጀት አለው እና ያንን በጀት ምን ያህል ማክሲማይዝ አድርጓል ወይ ፓውንድ ቱ ፓውንድ የሚሉት እነሱ ምን ያህል ፓውንድ ቱ ፓውንድ ስኬታማ ነው። አንዳንድ አሰልጣኝ ፓውንድ ቱ ፓውንድ ከሆነ ባለፉት 4 ዓመታት የፕሪሚየር ሊግ ምርጡ አሰልጣኝ ናቸው። ግን ዋንጫ ያሸነፉ ክሎፕ፣ ጓርዲዮላ፣ አርቴታ፣ ሌሎችም አሰልጣኞች ከፍ ያለ ስፍራ ይዘው የሚጨርሱ አሰልጣኞች አሉ ፕሪሚየር ሊግ ውስጥ። ግን ፓውንድ ቱ ፓውንድ ከወሰድን ኮስት ቱ ፖይንትስ በሚባለው ምን ያህል ገንዘብ አወጡ፣ ምን ያህል ነጥብ አመጡ፣ ምን አይነት ኤክስፔክቴሽን አለ ምናምን በሚለው ካየን ግን ፓውንድ ቱ ፓውንድ የፕሪሚየር ሊግ ምርጡ አሰልጣኝ ነበሩ። ጓርዲዮላ ለዚህ ነው he is one of the best ብሎ ያደነቃቸው ከምርጦቹ መካከል አንደኛው ብሎ ያደነቃቸው አንድም ያንን የሰሩት በአነስተኛ በጀት በመሆኑ ምክንያት ነው። ስለዚህ ቶተንሃም ይሁን ማን አንድ ቀን የሆነ ትልቅ ክለብ ማሰልጠናቸው ይጠበቅ ነበር። የመጨረሻ ስማቸው የተጠቀሱ የነበሩ ክለቦች የዛሬ 2-3 ዓመት ለምሳሌ አስቶን ቪላ ነበር ይፈልጋቸው ኡናይ ኤመሪን ከመቅጠሩ በፊት ስቲቨን ጀራርድ ለማሰናበት ሲወስን እሳቸውን የመቅጠር ከፍተኛ ፍላጎት ነበር። እሳቸው ናቸው ጥያቄውን ውድቅ ያደረጉት እና ከፍ እያለ መጣ የሚፈልጓቸው ክለቦች ደረጃ የቢግ 6 ክለቦች የሚፈልጓቸው አሰልጣኝ ሆኑ። ስለዚህ ቢዘገይም እና አሰልጣኙ 51 ዓመታቸው ቢሆንም አሁን እንደ አሰልጣኝ በእድሜ የገፉ አሰልጣኝ አይደሉም፣ በጣም ወጣት አሰልጣኝም ደግሞ አይደሉም። ለምሳሌ እንደ ሩበን አሞሪም ወይ አርቴታ የአርሰናልን ኃላፊነት እንደተረከበበት ወይ ጓርዲዮላ የባርሴሎና ኃላፊነት እንደሆነበት አይነት በጣም በለጋ እድሜ የተረከቡት ኃላፊነት አይደለም፣ ግን የሚገባቸው ኃላፊነት እና በመጨረሻ ወደዚህ ኃላፊነት መጥተዋል። በመሀል ቤት ያሉ አሰልጣኝ ናቸው ማለት ይቻላል። ቶተንሃም በቅርብ ጊዜ ከሚሾማቸው አሰልጣኞች አንጻር ለምሳሌ በጣም ፕሮግሬሲቭ አሰልጣኞችን ቀጥረዋል በቅርብ ዓመታት በጨዋታ ስታይላቸው። አንደኛው ማውሪሲዮ ፖቼቲኖ ነው። በኤስፓኞልም በሳውዝሃምፕተንም የነዚህ ቡድኖች በጀት የነዚህ ክለቦች በጀት ከፍተኛ ባይሆንም ግን እንደ ትልቅ ቡድን ለመጫወት ይሞክር የነበረ አድቬንቸረስ እግር ኳስ ይጫወት የነበረ የሃይ ፕሬሲንግ ቡድን የሃይ ፖሴሽን ቡድን ነበር ይሰራ የነበረው። ከዛ ወደ ቶተንሃም መጣ። ስለዚህ በጨዋታ ስታይሉ በቢኤልሳ ኢንፍሉዌንስ የተደረገ አሰልጣኝ ሆኖ መጣ። ከዛ ከሱም የበለጠ ፒውሪስት የሆኑት የበለጠ ማጥቃት ብቻ ብለው የሚያስቡት የዩሮፓ ሊግ ድላቸውን ያገኙት በዛ መንገድ አይደለም፣ ግን በጠቅላላው እንደ አሰልጣኝ ያላቸው የጨዋታ መንገድ የበለጠ የማጥቃት የጨዋታ መንገድ ነው እና ከዛ ውጭ ያለ መንገድ እንደ አማራጭ የማይታይ እና ጭራሽ ፕራግማቲዝም የማያውቁ በዩሮፓ ሊግ አየን። ፕራግማቲክ ሆኑ ማንቸስተር ዩናይትድንም ሲያሸንፉ፣ ቦዶ ግሊምትንም በግማሽ ፍጻሜው ሲረቱ፣ በሩብ ፍጻሜ ፍራንክፉርትንም ጀርመን ላይ ሄደው ጭምር 1-0 ሲያሸንፉ የአነስተኛ ፖሴሽን ቡድን አድርገውት ነው የዩሮፓ ሊግን ዋንጫ ያሸነፉት። ግን እሳቸው ራሳቸው እንዲህ አይነቱን አጫወት ግሮቴስክ በፍጹም እንደ ጥሩ የእግር ኳስ መንገድ ከእግር ኳስ ሞራል ጋር የሚጣላ አድርገው የሚያስቡ አሰልጣኝ ነበሩ። በተለያየ መንገድም ቢሆን ሁለቱ አሰልጣኞች ግን የማጥቃት አሰልጣኞች ናቸው። በመካከል ሴፍቲ ፈርስት አሰልጣኞችም ደግሞ ቀጥሯል። ለምሳሌ ኑኖ ኤስፒሪቶ ሳንቶ፣ ጆዜ ሞሪኞ፣ አንቶኒዮ ኮንቴ በጣም ውጤታማ አሰልጣኞች ናቸው። በተለይ ኮንቴና ሞሪኞ ግን የምናውቃቸው ኤክስፓንሲቭ በሆነ የማጥቃት አጫወት አይደለም። የበለጠ በጥንቃቄ እግር ኳስ የሚታወቁ አሰልጣኝ ናቸው። አሁን እኚህን አሰልጣኝ መሀል ቤት ማስቀመጥ የሚቻል ይመስለኛል። ምክንያቱም አሁን ቶማስ ፍራንክ በብሬንፎርድ በፕሪሚየር ሊግ፣ ቶማስ ፍራንክ በብሬንፎርድ በቻምፒየንሺፕ የተለያዩ አይነት አሰልጣኝ ናቸው። ምክንያቱም የእሳቸው ብሬንፎርድ በፕሪሚየር ሊግ ያየነው ቡድን ቀጥተኛ እግር ኳስ የሚጫወት ብዙ ጎሎቹን በተለይ በመጀመሪያዎቹ 2 የውድድር ዘመናት ከቆመ ኳስ የሚያስቆጥር የማዕዘን ምቶችና የቅጣት ምቶችን የሚጠቀም ብዙ ረጃጅም ኳሶችን የሚጠቀም እንዲያውም የሆነ ጊዜ ዳቪድ ራያ ግብ ጠባቂያቸው አይቫን ቶኒ አጥቂያቸው በነበረበት ጊዜ ከየትኛውም የፕሪሚየር ሊግ ቡድን በላይ ብዙ ረጅም ኳስ የተጠቀመ ብዙ ክሮስ የሚያደርግ የሚያጠቃበት መንገድ በጣም ዳይሬክት የሆነ እና ብዙ ጊዜም ከ50% በታች ኳስ የሚቆጣጠር ቡድን ነበር። የሚከላከል ቡድን አልነበረም። ትልልቅ ጨዋታዎች ላይ ይከላከላል፣ በካውንተር ብሬክ ይጫወታል። ግን በአብዛኛው የጨዋታ መንገዳቸው ማጥቃታቸው ማለት ነው በጣም ቀጥተኛ ማጥቃት፣ ትልልቅ ቡድኖችን በሚገጥሙበት ጊዜ በ5 ተከላካዮች መከላከል፣ ብዙ ሰራተኛ ተጫዋቾች ያሉት ቡድን ሆነ እና አሁን የቶተንሃም ደጋፊዎች የእሳቸውን የፕሪሚየር ሊግ ቡድን አይተው በብሬንፎርድ ባለፉት 4 ዓመታት በፕሪሚየር ሊግ የተጫወተውን ቡድን እኔ የብሬንፎርድ ጨዋታ አይሰለቸኝም። ፉል ኦፍ አክሽን ነው።
ኃይለኛ የፕሬሲንግ ቡድን ነው። ከሁሉም የፕሪሚየር ሊግ ቡድኖች በሶስተኛ ሜዳ ክፍል ብዙ ኳስ የሚቀማው ቡድን ነው። ስለዚህ ደፋርና ፕሬስ የሚያደርግ ቡድን ነው። ግን ከኳስ ጋር ደግሞ ምንድነው ኃይለኛ ኤክስፓንሲቭነስ ወይም ምናምን ያለው አይደለም። ቀጥተኛ ቶሎ በሁለት በሶስት ፓሶች ወደ ተጋጣሚ የሜዳ ክፍል ለመድረስ የሚሞክር ብዙ ክሮስ የሚያደርግ ፊዚካል ቡድን ነበር። ስለዚህ ደንበኛ የፕሪሚየር ሊግ የእንግሊዝ ቡድን ነው የሰሩት። የቶተናም ደጋፊዎች ያንን ቡድን አይተው እንዲህ አይነት ቡድን ይሆናል ብለው ካሰቡ የሳቸው የቻምፒየንሺፕ የነበረው ቡድናቸው ግን እንደዚህ አልነበር። ወይም ብሮምቢ የሚባለውን የሀገራቸውን ቡድን በሚያሰለጥኑበት ጊዜ ግን እንደዚህ አልነበር። እንዲያውም እሳቸው በአንድ ቃለ ምልልሳቸው ላይ ምን ይላሉ? በብሮምቢ በነበርኩበት ጊዜ ሞገስም እከሰስም የነበረው ይሄ የቲኪታካ አሰልጣኝ ነው እየተባልኩ ነው ይላሉ። እንደዛ ነበር በአድናቆትም ይሁን በትችት ስለሳቸው ይነገር የነበረው። በብሬንፎርድም ግን የሳቸው ብሬንፎርድ ወደ ፕሪሚየር ሊግ ከማደጉ አስቀድሞ ልክ የቪንሰንት ኮምፓኒ በርንሌ፣ የራስል ማርቲን ሳውዝሃምፕተን፣ የዳንኤል ፋርክ ኖርዊች እንደሚያደርጉት ወይ እንዳደረጉት ሁሉ የኤንዞ ማሬስካ ሌስተር ሲቲ የፖሴሽን ቡድን በመስራት ነበር የሚታወቁት። ብዙ ጎል የሚያስቆጠር ረጅም ጊዜም ኳስ ይዞ የሚቆይ የፖሴሽን አቨሬጃቸው በሁለቱ ሲዝኖች 57% ነበር። 57% በአማካይ ኳስ ይቆጣጠሩ ነበር እና በሁለቱም ሲዝኖች በኳስ ቁጥጥር መቶኛ ከ1 እስከ 5 ባለው ስፍራ ውስጥ ነበሩ። ብዙ ኳስ የሚይዝ ቡድን ነበር። ወደ ፕሪሚየር ሊግ ሲመጡ አንዳንድ አሰልጣኞች ያንኑ መንገድ ይዘው ይመጣሉ። ለምሳሌ ቪንሰንት ኮምፓኒ አንዳንድ ሰዎች እንደሚሉት በቻምፒየንሺፕ ታሪክ የሱን በርንሌን ያህል ሊጉን ዶሚኔት ያደረገ ቡድን አልነበረም። በየጨዋታው 600-700 ፓሶች ያደርጋል። በየጨዋታው 65% ምናምን ኳስ ይቆጣጠራል። ኃይለኛ እንደው ሚኒ ማን ሲቲ የሚሉት አይነት ልክ ማንቸስተር ሲቲ በፕሪሚየር ሊግ ቡድኖችን በፖሴሽን በፓስ በምን ዶሚኔት እንደሚያደርገው የሱን በርንሌ በቻምፒየንሺፕ ያንን ያደርግ ነበር። ከዛ ያንኑ መንገድ ይዞ መጣና ወደ ፕሪሚየር ሊግ ሊያሸጋግረው ግን አልቻለም በስኬት እና ተመልሶ ወረደ። ያው የባየር ሚኒክ ኃላፊነቱን ማግኘቱ በጊዜው ለብዙ ሰዎች ግርታ ፈጥሮ የነበረው እንዴት የፕሪሚየር ሊግ ቡድን ያወረደ አሰልጣኝ የባየር ሚኒክን ኃላፊነት ሊረከብ ቻለ የሚል የሱ የስራ ኤክስፒሪየንስ የባየር ሚኒክን ኃላፊነት ለማግኘት ሜሪት የሚሰጠው አይደለም የሚል ስለነበር ያው ሚኒክ ለምን ወደዛ እንደሄደ ከሞላ ጎደል እናውቃለን። 6ኛው 7ኛው 8ኛው ምርጫ ነበር። ሌሎች በርካታ አሰልጣኞችን ሞክሮ ስለነበር ራስል ማርቲን እንደምታውቂው ከሳውዝሃምፕተን የተሰናበተው አሁን ግን ግላስኮ ሬንጀርስን ለማሰልጠን የተስማማው አሰልጣኝ ልክ በተመሳሳይ በቻምፒየንሺፕ የነበረው ቡድኑ እንደ ኮምፓኒ በርንሌ ሁሉ የፖሴሽን ዶሚናንት ቡድን ነው። የነሱ የፖሴሽን ሄቪ ቡድን ነው ነበር። ፖሴሽን ዶሚናንት ቡድን ነው። ብዙ ሰዓት ኳስ የሚቆጣጠር ከኋላ ከግብ ጠባቂው ጀምሮ ያንዳንዱን ፌዝ ቢልድ ያደረገ ባጫጭር ፓሶች ለመውጣት የሚሞክር ቡድን፣ የትግስት የኳስ ቁጥጥር ቡድን ነው የነበረው። ይህንኑ መንገድ ይዞ ወደ ፕሪሚየር ሊግ መጣ። ሳውዝሃምፕተን ለጥቂት ነው ሬከርድ ከመስበር የተረፈው፣ ያንን መጥፎ ሬከርድ የደርቢን ሬከርድ ተሰናበተ። እሱም ኢቫን ዩሪች አሰልጣኝ ሆኖ ነው የውድድር ዘመኑ ያበቃው። ቶማስ ፍራንክ ግን ይህንን ስህተት አልሰሩ። ወደ ፕሪሚየር ሊግ ሲመጡ የፕሪሚየር ሊግ ደረጃ በጣም ከፍ ያለ ስለሆነ በዛው መንገድ መጫወት አይቻልም። ያንን መንገድ ለመተግበር የላቀ የተጫዋቾች ስብስብ ይጠይቃል፣ በተለይ የፉክክር መጠኑ ከፍ እያለ ሲሄድ። ስለዚህ ምን አደረጉ? አዳፕት አደረጉ። ስለዚህ ሁለት አይነት በእንግሊዝ ያየናቸው አሰልጣኝ እንኳን በሁለቱ ዲቪዚዮኖች ሁለት በጣም የተለያዩ ቡድኖች የሰሩ አሰልጣኝ ናቸው። በብሬንፎርድ ቡድኑ የፖሴሽን ቡድን አይደለም ማለት አያጠቃም ማለት ግን አይደለም። ፖሴሽን ነሰሰርሊ ማጥቃት ማለት አይደለም። ለዚህ ነው ስቴሪል ፖሴሽን ይባላል። ፕሮግረስ የማያደርግ ፖሴሽን ማለት መጨረሻ ላይ ፖሴሽን ዴታው የሚያሳየው 60% ያ ቡድን ኳስ እንደተቆጣጠረ እንኳ ቢሆን የትኛው የሜዳ ክፍል ላይ ነው ፖሰስ ያደረገው ከራሱ የመጀመሪያ 30-40 ሜትር የማይወጣ ከሆነ አደጋ የማይፈጥር ስቴሪል የመከነ ፖሴሽን ይባላል። ስለዚህ የሆነ ቡድን ኳስ ይቆጣጠራል ማለት የግድ ያጠቃል ማለት አይደለም። የእሳቸው ቡድን ኳስ የማይቆጣጠር ቡድን ቢሆንም ግን በፕሪሚየር ሊግ በሰሩባቸው ጊዜያት በአማካይ 57 ጎል ያስቆጠር ነበር። ይሄ ለብሬንፎርድ አይነት ቡድን በጣም ከፍተኛ ያቆጠር ነው። አሁን ባለቀው የውድድር ዘመን ደግሞ 66 ጎል ነው ያስቆጠሩት። ያ ሁለቱ አጥቂዎቻቸው ብሪያን ምቤሞና ዮሐን ቪሳ ብቻ ሁለቱ ብቻ 39 ጎሎች
ስላስቆጠሩ፣ አንደኛው 20 አንደኛው 19 ጎል ስላስቆጠሩ፣ እምቤሞ እንዲያውም 27 ጎሎች ላይ የተሳተፈው 7 የመጨረሻ ኳሶችም ስላቀበለ፣ ዮሐን ቪሳ 23 ጎል ላይ፣ በአጠቃላይ እነዚህ ሁለት ተጫዋቾች 50 ጎሎች ላይ ተሳትፈዋል። ግን ከዛ በፊትም ቡድናቸው እንዴት ጎል አስቆጣሪ እንደነበር የምታውቂው፣ ኦሌ ዋትኪንስ ከፍተኛ ጎል አስቆጣሪ ነበር በቻምፒየንሺፕ። አይቨን ቶኒ ከ20 በላይ ጎል ያስቆጠረ የፕሪሚየር ሊግ አጥቂ ነበር ወደ ሳውዲ ከመሄዱ በፊት። ቡድናቸው ሁልጊዜም ጎል አስቆጣሪ ቡድን የነበረው። ስለዚህ በመሀል ቤት ያሉ ናቸው። ያ በቻምፒየንሺፕ ያየነው ቡድን የአንጅ ፖስቴኮግሉ አይነት ለድርድር የማይቀርብ ፒውር አታኪንግ ቡድን ባይሆንም ማለት በመጠኑ አንዳንድ ጨዋታዎች ላይ አዳፕት ቢያደርጉም ግን እንደ ፖስቴኮግሉና ፖቼቲኖ በጣም የሚያጠቃ ቡድን በመስራት የሚታወቁ ናቸው። በፕሪሚየር ሊግ የነበራቸው ቡድን ደግሞ የሞሪኞን የኮንቴን ፕራግማቲዝም፣ አዳፕቴሽን፣ ታክቲካል ፍሌክሲቢሊቲ ምናምን እንደየባላጋራቸው ሁኔታ ተለዋዋጭ የሆነ ቡድን በመስራት የሚታወቁ ናቸው። በመሀል ቤት ያሉ አሰልጣኝ ናቸው። የትኛውን አሰልጣኝ እንደምናይ አላቅም። ምክንያቱም የዛሬ 3 ወር ገደማ ስለ ቶተንሃም ስኳድ ተጠይቀው ከቶተንሃም ጋር ጨዋታ ካደረጉ በኋላ በጣም ጥሩ የፕሪሚየር ሊግ ስኳድ ነው ብዬ አስባለሁ አሉ። እንግዲህ ያኔ የቶተንሃም ኃላፊነትን በተመለከተ የአንዶኒ ኢራዮላ ስም ወይም የማርኮስ ሲልቫ ስም ነበር የበለጠ ይነሳ የነበረው እንጂ እሳቸው ስም አልነበር። ስለ ቶተንሃም ኃላፊነት እያሰቡ የተናገሩት አይመስለኝም። ግን ከፊት ያሉ አጥቂዎቻቸውን ስም እየጠሩ ኩሉሴቭስኪ፣ ሶላንኪ፣ ሰን፣ ብሬናን ጆንሰን እያሉ ጆንሰንን ደግሞ ራሳቸው ወደ ብሬንፎርድ ሊወስዱት ይፈልጉ የነበረ ተጫዋች ነው። ከቶተንሃም ይህንን ተጫዋች ከኖቲንገም ፎረስት ሲያስፈርም ከብሬንፎርድ ጋር ተፎካክሮ ነው ይህንን ተጫዋች ያስፈርም። አማካይ ላይ ያሏቸውንም ተጫዋቾች ጠርተው ኤፍቤሱማ፣ ሳር፣ ቤንታንኩር፣ ማዲሰን እያሉ ይህም በጣም የፕሪሚየር ሊግ ምርጥ ሚድፊልድ ነው እና በኔ አስተያየት የፕሪሚየር ሊግ ስኳድ በጣም አሪፍ ስኳድ ነው አሉ። አሁን በቶተንሃም ያላቸው ስብስብ እና ቶተንሃም ያለው የገንዘብ አቅም ከብሬንፎርድ በጣም የተሻለ ስለሆነ ሲገነቡ የምናየው ቡድን በፕሪሚየር ሊግ ካየነው ቡድን ይልቅ ምናልባት የእሳቸውን የብሬንፎርድ የቻምፒየንሺፕ ቡድን ሊመስል ይችል ይሆናል እና ሰዎች አንዳንድ የቶተንሃም ደጋፊ ዳይሬክት አሰልጣኝ ነው የሚሉ ከሆነ ጠቅላላ እውነት እሱ አልነበረም። ከዛ በፊት በነበሩ የሥራ ኃላፊነቶቻቸው ላይ ሌላ አይነት ቡድን ሰርተው ስላየ የመጨረሻ ሪከርዳቸው ለምን እንደዛ እንደሆነ የእሳቸው የብሬንፎርድ ቡድን ለምን እንደዛ እንደሆነ ግን ቅድም እንዳልኩት ፕሪሚየር ሊጉን አዳፕት ማድረግ ስለነበረባቸው ይህንን ደግሞ ተናግረዋል። እንዲያውም በቅርብ ጊዜ ስለ ብሪያን ምቤሞ ሲጠየቁ ብዙ ጊዜ አሰልጣኞች ይሸጣል የተጫዋች አይሉ። እሳቸው ትክክለኛ ኦፈር ከመጣ ማንኛውም ተጫዋች ይሸጣል፣ ምክንያቱም ዊ አር አ ሴሊንግ ክለብ ሻጭ ክለብ ነን ነው ያሉት። ሻጭ ክለብ እንደሆኑ የምናውቃቸው ክለቦች ቢኖሩም እንኳ አሰልጣኞች ወጥተው እንደዛ አይናገሩ። ከዚህ በፊትም ስለ ቶኒ፣ ስለ ራያ እና ስለ ሌሎችም ተጫዋቾች ሲጠየቁ ትክክለኛው ኦፈር ከመጣ ይሸጣል ብለው ነው የሚናገሩት። ሻጭ ክለብ ስለሆነ በየጊዜው አዳፕት ማድረግ አለበት። በየጊዜው ቁልፍ ተጫዋቾቹን የማጣት ችግር ስለሚገጥም እና ያላቸው የገንዘብ አቅምም ከሌሎቹ የፕሪሚየር ሊግ ክለቦች ጋር ሲነጻጸር ወደ ፕሪሚየር ሊግ ከመጡት እና ኤቨር ፕሬዘንት የሚባሉት ልክ ብሬንፎርድ ወደ ፕሪሚየር ሊግ ከመጣበት ጊዜ ጀምሮ እዛው ፕሪሚየር ሊግ ከቆዩት ቡድኖች ሁሉ አነስተኛውን ገንዘብ ለደሞዝ ያወጣው ብሬንፎርድ ነው እና በእሳቸው የኃላፊነት ዘመን 100 ሚሊዮን ፓውንድ አካባቢ የተጣራ ወጪ ነው ያወጣው። ይሄ ደግሞ አሁን በፕሪሚየር ሊግ መጥተው ከተመለሱት ከነ ሳውዛምፕተንና ከነ ኤፕስዊች ሁሉ ያንሳል። ስለዚህ ፓውንድ ቱ ፓውንድ ከፕሪሚየር ሊግ ምርጥ አሰልጣኞች መካከል አንደኛው የሚባሉ ናቸው። ግን አንዳንድ እኔ በአጠቃላይ ሴፍ ቤት የሚባል ነገር የለም ነው ማለት የሆነ አሰልጣኝ ሲቀጠር ኦኬ አሰልጣኙ ፕሮፋይሉ እንደዚህ ስለሆነ ይሳካለታል ብሎ 100% ዋስትና የሚሰጥ ቅጥር ያለ አይመስለኝም። በምንም ሁኔታ ቢሆን እያንዳንዱ ቅጥር የሪስኩ መጠን ሊያንስ ሊበዛ ይችላል፣ ግን ሁሉም ቅጥር የራሱ ሪስክ አለ። አሁንኛ አሰልጣኝ ቶተንሃም እንደገለጸው መግለጫው ላይ የፕሪሚየር ሊግ ልምድ ያላቸው እና በወጥነት ዴሊቨር ያደረጉ አሰልጣኝ ናቸው፣ ለዚህ ነው የቀጠር ናቸው ብሏል መግለጫው ላይ። እና ይሄ ምን ያስመስለዋል? ይሄ ቅጥር ዋስትና ያለው ከሆነ ሀገር የመጣ ማቭሪክ አሰልጣኝ አይደለም። በዚህ ሀገር የመስራት ታሪክ የሌለው ሊጉን እንዴት እንደሚላመድ ማናውቀው አይነት አሰልጣኝ አይደለም የቀጠር፣ ልምድ ያለው በዚህ ሀገር ሰርቶ ስኬታማ የሆነ አሰልጣኝ ነው ብሏል። ግን ለምሳሌ አንድ የሳቸው ሜተድ አለ። አንደኛ
የ24 ሰዓት ፕሮሰስ የሚሉት ነገር አለ። ድልም እናደርግ እንሸነፍም የሚቀጥሉት 24 ሰዓታት ተጫዋቾች ከጌም ዲስትራክሽን ውጭ ሆነው ድላቸውንም ሽንፈታቸውንም ፕሮሰስ የሚያደርጉበት ሰዓት ነው ይላሉ። 24 ሰዓት ንጹህ 24 ሰዓት ይሰጣሉ ተጫዋቾቻቸው። ይህንን በቻምፒየንስ ሊግ በሚጫወት ቡድን ውስጥ ማረጋት ሲል ወዲያው ጨዋታ አለ በሳምንቱ አጋማሽ። አንደኛ ይህንን አላየንም። ምክንያቱም ብሬንፎርድ እሳቸው በፕሪሚየር ሊግ ለ4 ዓመት ሲያሰለጥኑት ከ45 ጨዋታ በላይ አድርጎ አያውቅም በአንድ ሲዝን። 38 የፕሪሚየር ሊግ ጨዋታዎች ናቸው። ከዛ ሊግ ካፕ እና ኤፍኤ ካፕ እንደሚሄዱበት ርቀት የሚለዋወጥ ሆኖ አሁን በተጠናቀቀው የውድድር ዘመን 42 ጨዋታ ነው ለምሳሌ ያደረጉት። ከፕሪሚየር ሊግ ጨዋታዎቻቸው 4 ተጨማሪ ጨዋታ ብቻ ነው ያደረጉት ማለት ነው። ወይም ቶተንሃም በተጠናቀቀው የውድድር ዘመን ሊግ ካፕ ግማሽ ፍጻሜ፣ ዩሮፓ ሊግ ፍጻሜ ድረስ ስለተጓዘ 17 ተጨማሪ ጨዋታዎች አድርጓል። 17 ተጨማሪ ጨዋታ ማለት 17 ሚድ ዊክ ማለት ነው። ስለዚህ በሳምንቱ አጋማሽ እረፍት የለም። እሳቸው ደግሞ ኃይለኛ ሜቶዲካል አሰልጣኝ ናቸው። ለእያንዳንዱ ጨዋታ በጣም የተደራጀ ዝርዝር ዝግጅት የሚያደርጉ ስለሆኑ የፖስቴኮግሉ ቡድን በጣም ተገማሽ ነው፣ ፕሪዲክተብል ነው ከተባለ የቶማስ ፍራንክን ብሬንፎርድ እንዴት እንበለው ፕሪዲክተብሊ አንፕሪዲክተብል ብንለው ጥሩ ነው። ባለመገመቱ የሚገመት ቡድን ነው። የቶተንሃም ቡድን የፖስቴኮግሉ ቡድን ምናልባት በፕሪሚየር ሊግ ከሁሉም ቡድኖች በተለየ ሁኔታ ለመዘጋጀት ቀላል ሳይሆን አይቀርም። የማይታጠፍ ስለሆነ እምነታቸው እና አወቅሹ ማለት የግድ ስኬታማ ትሆኛለሽ እንኳን ማለት ባይሆን ለአሰልጣኞች ለፕሪሚየር ሊግ አሰልጣኞች አሰልጣኙ ባላቸው የፍልስፍና ክላሪቲ ጥራት እና በዛ በማይታጠፍ ፕራግማቲክ ባልሆነ አካሄዳቸው ምክንያት ቶተንሃም እንዴት እንደሚጫወት ለመገመት ቀላል ስለሆነ ምናልባት አሰልጣኞች ብዙ ኃይል አያባክኑም ለመዘጋጀት። ይታወቃል ቶተንሃም ምን እንደሚያደርግ። እንደ ቶተንሃም አይዲዮሎጂካል ክላሪቲ ያለው ቡድን አልነበረም ባለፉት 2 ዓመታት። ምክንያቱም ምንም ፕራግማቲዝም አልነበረው። ምናልባት እንዳልኩት ዩሮፓ ሊግ ላይ ነው ነገሩ የተቀየረው። እሳቸውም እንዳሉት ደግሞ እንግዲህ እኔ ከልምዴ እንደማቀው የጥሎ ማለፍ ጨዋታዎች እኮ ከሊግ ጨዋታዎች የተለዩ ናቸው። የጥሎ ማለፍ ጨዋታዎች የበለጠ አዳፕቴሽንን ይጋብዛሉ የሚል አስተያየት ሰጡ። ምናልባት በዛ እምነታቸው ምክንያት ሊሆን ይችላል። ምናልባት መጨረሻ ላይ ኮርነር ስለተደረጉ መውጫው ያ መንገድ ብቻ እንደሆነ ስለገባቸው ሊሆን ይችላል፣ አላውቅም። ብሬንፎርድ ደግሞ እንደዚህ ነው የሚጫወተው ብለሽ አትገምጂ። ምክንያቱም ምንድነው የሚሉት እነሱ ለተጋጣሚ ቡድን የተሰፋ አይነት ወይም ኦፖዚሽን ስፔሲፊክ የጨዋታ ስታይል ነው ይዞ የሚመጡት። ምሳሌ የሚቀጥለው ቅዳሜ ላይ የሚጫወቱት ከማንቸስተር ዩናይትድ ጋር ከሆነ እና ከዛ በኋላ የሚጫወቱት ከማንቸስተር ሲቲ ጋር ከሆነ ሁለቱ ቡድኖች የተለያዩ ናቸውና የተለያየ አይነት ዝግጅት ነው የሚያደርጉት። አንድ አይነት ዝግጅት አይደለም። ፖስቴኮግሉ ማንቸስተር ዩናይትድን ማንቸስተር ሲቲን ቢገጥሙ አንድ አይነት ዝግጅት ነው የሚያደርጉት። ቡድናቸው ቶፕ ዶግ ሆኖ እንዲጫወት ነው የሚፈልጉት ከማንም ጋር ቢጫወቱ። ይሄ በጣም የሚደነቅ ጀብድ ነው። ግን በአንድ በኩል ደግሞ አንዳንዴ ገራገርነት ይሆናል። የቡድንን አቅም ከግምት ያላስገባ ይሆናል ማለት ነው። የተጫዋቾቻቸውን ጥራት ከግምት ያላስገባ ይሆናል ማለት ነው። አሁን በዚህ የውድድር ዘመን አንዱ የተተቹበት ነገር እሳቸው ጉዳት ይላሉ። እውነት ነው፣ ብዙ ጉዳት ገጥሟቸዋል። ግን ጉዳት ሲገጥም ለምሳሌ በዛ ኦፍሳይድ ላይ መጫወት ይቻላል እንደ ያለ ሚኪ ቫንደቪ የሚኪ ቫንደቪን የሪከቨሪ ሩጫ በሌለበት መንገድ ለምን 10-15 ሜትር ወደ ኋላ አይሰቡትም የተከላካይ መስመራቸውን? እሱ ነው አዳፕቴሽን ማለት። እና ያንን አዳፕት ማድረግ ማለት እኔ ፍልስፍናን ትቶ መሮጥ ነው የማላምንም ለነገሩ። በቃ ሪያሊቲው ያለዛ ተጫዋች መሆን አይችልም ነገሩ። ስለዚህ የተወሰነ ሜትር ወደ ኋላ መሳብ፣ ትንሽ የኮንሰርቫቲዝም መጨመር ማለት ነው። ቶማስ ፍራንክ ግን እንደዛ አልነበሩ። አሁን ወደ ቶተንሃም ሲመጡ አንዱ ችግር ያንን ለማድረግ ለምሳሌ ሲቲ ስፔሲፊክ የሆነ የጨዋታ እቅድ የምታቅጂ ከሆነ በሳምንቱ አጋማሽ ያሉት ከአንዱ ጨዋታ ወደ ሌላ ጨዋታ ያሉት 5-6 ቀናት በጣም አስፈላጊ ይሆናሉ። ለዛ ጨዋታ ብቻ ብለሽ ዲዛይን የምታደርጊው ስለሆነ ማለት ነው። አሁን ግን ቻምፒየንስ ሊግ ይጫወታል ቶተንሃም። ስለዚህ ያ እነዛ ነጻ የሳምንቱ አጋማሽ ጨዋታዎች የሏቸው። እንዲያውም በመጀመሪያው ዙር 8 የቻምፒየንስ ሊግ ጨዋታዎች ናቸው የሚደረጉት። ልክ እንደ ባለፈው የውድድር ዘመን እንዳየነው ደግሞ ከሆነ እስከ ጃንዋሪ ድረስ ይሄዳል። ሌሎች የካፕ ውድድሮችም ላይ ከብሬንፎርድ ይልቅ ቶተንሃም በሊግ ካፕ የሚሆን በኤፍኤ ካፕ ብዙ እንዲጓዝ እንጠብቃለን። መጠኑ ከፍ ያለ ክለብ ስለሆነ አሁን ያቺን እንዴት አዳፕት ያድርጓታል? በሳምንት 2 ጨዋታ የማድረግን ነገር እንዴት አዳፕት ያድርጓታል የሚለው በጣም ወሳኝ።
እንደ ፖስቴኮግሉ ይሄ ታክቲካል አይዲያሊዝም ያላቸው እንዲህ ብቻ ነው መጫወት ያለብኝ ብለው የሚያምኑ አይደሉም። ግን ለተጫዋቾቻቸው ፕሮሰስ የማድረግ 24 ሰዓት የሚሰጡ እና በጣም ተለዋዋጭ የተጋጣሚን ቡድን ስሌት ያደረገ ወይም ኦፖዚሽን ቤዝድ የሆነ ዝግጅት የሚያደርጉ ከሆነ ግን ይህንን በቶተናም ለመድገም ሊቸግራቸው ይችላል። ለማንኛውም በፊት የነበራቸው የሳቸው የብሬንፎርድ ቡድን በሃይ ላይን የሚጫወት ቶሎ ቶሎ ቦታ የሚለዋወጡ ወይም ኃይለኛ የፖሴሽን ሮቴሽን ያለው ቡድን ነበር። ይሄኛው የሳቸው ቡድን ደግሞ የተለየ ነው ማለት ነው። እና ሁለተኛ ነገር እንግዲህ ተወደደም ተጠላም ለሞሪኞ አንዱ አስቸጋሪ የነበረው ነገር ወደ ቶተናም ሲመጡ ለምሳሌ ያው ብዙ ጊዜ ቃለ ምልልሳቸው ላይ ይናገራሉ። ከሁሉም ክለብ ደጋፊዎች ጋር በጣም ጠንካራ የስሜት ቁርኝት አለኝ ይላሉ። እኔም ትክክል ይመስለኛል። ሞሪኞን የማይደግፍ ያሰለጠኑት ቡድን ደጋፊ ብዙ ያለ የማይወድ ብዙ ይኖራል። ኦፍ ኮርስ በየሁሉም ሰው 100% መስማማት አይኖረውም። ግን በጣም ስኬታማ በነበሩበት ቼልሲ ለምሳሌ እስካሁን ድረስ የሞሪኞ ስም እየተነሳ ይዘመራል። በሁለት አጋጣሚዎች አሰልጥነውታል። በቼልሲ ታሪክም በጣም ስኬታማ አሰልጣኝ እሳቸው ናቸው። ከ55 ዓመት በኋላ ፕሪሚየር ሊግ ያሸነፉት እሳቸው ናቸው። ቼልሲን የአብራሞቪች ገንዘብና የእሳቸው የማሰልጠን ችሎታን ወደ ሱፐር ፓወርነት ያመጣው። ስለዚህ በዚህ ምንም እንኳ ከዛ በኋላ ሌሎች በፕሪሚየር ሊግ የቼልሲ ተቀናቃኞች የሆኑ ቡድኖችን ቢያሰለጥኑ ግን በቼልሲ ደጋፊዎች በጣም ይወደዳሉ። በኢንተር ሚላን ደጋፊዎች እስካሁን ድረስ በጣም ይወደዳሉ። በሪያል ማድሪድ ደጋፊዎች ይወደዳሉ። በሮማ ደጋፊዎች ይወደዳሉ። በየሄዱበት በደጋፊዎች ቢያንስ በነዛ ባሰለጥኗቸው ቡድኖች ደጋፊዎች ይወደዳሉ። ምንም አይነት የስሜት ትስስር የሌለኝ የሚሉት ከቶተናም ጋር አንድ በሚያነሱት ያኔ ኮቪድ ስለነበር እና ታዳሚ ወደ ስቴዲየም ስለማይመጣ ከሌሎች ክለቦች በሌሎች ክለቦች እንዳደረግኩት ከደጋፊዎች ጋር ያንን ስሜታዊ ቁርኝት መፍጠር አልችልም። አንድ ሁለተኛ መቼስ የፍጻሜ ጨዋታ ሊደረግ 6 ቀን እየቀረው ዋንጫ ማሸነፍበት እድል እያለኝ ሚስተር ሌቪ አባረረኝ ሚል መራርነት አላቸው ቶተናምን በተመለከተ። ግን አንድ ይሄ እውነት እንዳለ ሆኖ አንዱ አስቸጋሪው ነገር ፖቼቲኖ በቶተናም ደጋፊዎች በጣም ይወደድ ነበር። እንዲያውም ለረጅም ጊዜ እሳቸው የቶተናም አሰልጣኝ ሆኖ የፖቼቲኖ ምስል ባነር ሁሌ ስቴዲየም ውስጥ ይታይ ነበር እና ያ ኖስታልጂያ ነበር ለቶተናም ደጋፊዎች። ምክንያቱም ምንም ጥያቄ የለውም ዋንጫ ባያሸንፍም ግልጽ ይመስለኛል ባለፈው 50 ዓመት ከቢል ኒኮልሰን ዘመን በኋላ 50 ዓመትም አይደለም 70 ዓመት 1960ዎቹ መጀመሪያ ነው ቶተናም እነዛን አብዛኞቹን ዋንጫዎች ያሸነፈው። ከዛ በኋላ በወጥነት ከፍ ባለ ስፍራ እንዲጨርሱ ያደረጋቸው ቻምፒየንስ ሊግ ፋይናል ያደረሳቸው ሊግ ካፕ ፋይናል ያደረሳቸው በእያንዳንዱ ሲዝን በቶፕ 4 እንዲጨርሱ ያደረጋቸው አሰልጣኝ ፖቼቲኖ ነው። ደግሞ የሚጫወትበት እግር ኳስ ዴቨሎፕ ያደረጋቸው ተጫዋቾች ሃሪኬንን ጨምሮ ሌሎች ብዙ ሰንን ወይ ኤሪክሰንን ሌሎችም ብዙ ተጫዋቾችን ካይል ዎከርን እና ብዙ ተጫዋቾችንም ዴቨሎፕ ያደረገ አሰልጣኝ ስለነበር በጣም ይወደድ ነበር እና ሁሌ እንደዚህ የሚወደድን አሰልጣኝ መተካት ለማንም አሰልጣኝ ቢሆን አስቸጋሪ እና ሞሪኞ ሲመጡ ያ የፖቼቲኖ ናፍቆትና በሱ መሰናበት ምክንያት ያለ ዲስኮንቴንትን መገላገል አልቻለም። አስቸጋሪ ነበር፣ ለማንም አሰልጣኝ አስቸጋሪ ነበር ፖቼቲኖን ቀጥሎ ለሚተካ አሰልጣኝ እና ያንን እሳቸው እንደሚሉት ያንን ኢሞሽናል ቦንድ መፍጠር አልቻለም። ከዛ አሁን ፖስቴኮግሉን እንደዛ ማለት አልችልም። ምክንያቱም የፖስቴኮግሉ የመጀመሪያው ሲዝን በጣም የተወደዱበት የውድድር ዘመን ነበር። ሁለተኛው ሲዝን ግን እንደዛ አልነበር። እንዲያውም በአንዳንድ ከሜዳቸው ውጭ በተደረጉ ጨዋታዎች ከተጠናቀቁ በኋላ እየጠበቁ የሚዘልፏቸው ብዙ የቶተናም ደጋፊዎች ነበሩ። ብዙ እንካሳላንቲያ ሰጣ ገባ ነበራቸው ከደጋፊዎች ጋር። ብዙ ፉቴጆች አይተናል። እንዲያውም ከቼልሲ ጋር በተደረገ የፕሪሚየር ሊግ ጨዋታ ቡድናቸው አስቀድሞ ጎል ባስቆጠረ ጊዜ ጆሮአቸውን ይዘው አይሰማም የሚል እሳቸው በኋላ በደንብ ጨፍሩ እንጂ ለማለት ብዬ ነው ቢሉም ያን ሰሞን ከነበረው ስሜት አንጻር ትችታችሁ የታለ የሚሰማው እንደማለት አይነት የቶተናም ደጋፊዎች ላይ አይነት ነው። ግን በጠቅላላው ሲለቁ ደግሞ ያው ቶክ ስፖርት የምትሰሚ ከሆነ የሚደወለው የስልክ ጥሪ በሙሉ ግን እሳቸው ብቻ አይደሉም። ለምሳሌ ቀድሞ የቶተናም ትልቅ ተጫዋች ቴዲ ሼሪንገም በሁለት አጋጣሚዎች ለቶተናም ተጫውቷል። ቲም ሼርውድ፣ ራሞን ቬጋ የሆነ ጊዜ ፊፋ ፕሬዚደንት ልሁን ብሎ ከኢንፋንቲኖ ጋር የተፎካከረው ሰው አሁን ጠበቃ ነው። ሌሎችም ሰዎች ሌሎች የቶተናም አሰልጣኞች ተጫዋቾች የነበሩ ሰዎች ግሌን ሆድል ራሱ
የቶተንሃም ተጫዋችነትም አሰልጣኝነትም እኮ ሌጀንድ አይደለም፣ ግን በተጫዋችነት ግን ምንም ጥያቄ የለውም ሌጀንድ ነበር እሱም። እነዚህ ሁሉ በጣም አምርረው ነው የተቹት አሰልጣኙን ማሰናበትን በተመለከተ እና መጨረሻ ላይ ተወደው ነው የለቀቁት። እንዲያውም አንድ የደጋፊዎች ብሎግ ላይ ፖል ተሰብስበው 80% የሚሆን የቶተንሃም ደጋፊ መቆየት አለባቸው የሚል እምነት ነበር። የዩሮፓ ሊግ ፋክተር ነው። ከ17 ዓመት በኋላ ዋንጫ ያሸነፉ አሰልጣኝ በመሆናቸው አሁን ከዩሮፓ ሊግ የፍጻሜ ጨዋታ አንድ ወር በፊት የእሳቸውን ሬቲንግ ብታይ እንደዚህ አልነበር። ሲለቁ ግን ያሁን የፖስቴኮግሉ ኖስታልጂያ አለ። አንደኛ ይኸውልሽ በፕሪሚየር ሊግ ካሰለጠኑ በጣም ከማይረሱ ካራክተሮች መካከል አንደኛው ናቸው። ፕሬስ ኮንፈረንሶቻቸው የአውስትሬሊያ የቋንቋ ቅላጼ ያለው እንግሊዝኛቸው 10 ሜት ማለታቸው አሁን በየጊዜው የሆነ ነገር በተነሳ ቁጥር በሶሻል ሚዲያ በሳይበር ስፔሱ ሰርኩሌት የሚያረጉ ኮት የሚደረጉ ንግግሮቻቸው አጠቃላይ ሁለመናቸው ምናምን ለየት ያሉ ካራክተር ናቸው። ከአውስትራሊያ ነው የመጡት። የመጀመሪያው አውስትራሊያ ፕሪሚየር ሊግ አሰልጣኝ ናቸው። የመጀመሪያው አውስትራሊያ ዩሮፓ ሊግ ያሸነፉ አሰልጣኝ ናቸው እና በቶተንሃም ደጋፊዎች አሁን በታሪክም ቢሆን ትልቅ ስፍራ ያላቸው አሰልጣኝ ናቸው። በሆነ ጊዜ በማንኛውም ጊዜ ሊመለሱ ቢፈልጉ ወደ ስቴዲየም ወደኛ እንደ ጀግና እንቀበላቸዋለን ነበር ያለው ቶተንሃም ራሱ በመግለጫው። እንግዲህ ማሰናበታችን ግድ ነው፣ ግራ ቀኙን አይተን የወሰንነው ነው ነገር። አሁን ለቶማስ ፍራንክ እንዲህ አይነቱን አሰልጣኝ መተካት ኢሞሽናሊ ከባድ ነው። ምክንያቱም በጠቅላላው የሚወደዱ አሰልጣኝ ቢሆን፣ በጠቅላላው በገለልተኛ ደጋፊ የሚወደዱ ካራክተር ቢሆን፣ የራሳቸው ካሪዝማ ያላቸው ቢሆንም ግን የቶተንሃም ምንም ሆነ ምን ዋንጫ ያሸነፈን አሰልጣኝ ነው እየተኩ ያሉት። ምንም ሆነ ምን እንዲህ አይነት መጨረሻ ላይ እንደዚህ አይነት ከፍ ያለ ስሜታዊ ቁርኝት ፈጥሮ መሄድን አሰልጣኝ ነው የተኩት። ጊዜ ይሰጣቸዋል፣ አስፈላጊ ነገር ነው። ምክንያቱም አሁን አንጅ ፖስቴኮግሉ ሲለቁ ከሃሪ ሬድናፕ በኋላ በቶተንሃም አሰልጣኝነት በኃላፊነት ረጅም ጊዜ የቆዩት ሁለተኛው አሰልጣኝ ናቸው። የቶተንሃም አሰልጣኞች ያለፉት 10 ዓመታት አቬሬጅ የሞሪኞንም የኮንቴንም ጨምሮ 60 ጨዋታ ገደማ ወይም 18 ወር ገደማ ነው በኃላፊነት የሚቆዩት። እኚህ 2 ዓመት ቆዩ። ረጅም ነው ማለት ነው 2 ዓመት። እና ዳንኤል ሌቪ በአንዳች ምክንያት ለአሰልጣኞች ረጅም ፕሮጀክት የመስጠት ልማድ የላቸው ከፖቼቲኖ በስተቀር። ግን ፖቼቲኖም ኮንሲስተንትሊ ዴሊቨር እያደረገ ስለነበር ነው በዛ ኃላፊነት ረጅም ጊዜ የቆየው። የብዙ ትልልቅ ክለቦችንም ጥያቄ ራሱን ውድቅ እያደረገ ስለቆየ ማለት ነው። ያን እንግዲህ ከአውሮፓ አሰልጣኞች ስታሮች መካከል አንደኛው ነበር የቶተንሃም አሰልጣኝ በነበረበት ጊዜ። ግን ጥሩ አይጀምሩም። ታሪካቸው ደግሞ የሚያሳየው እሱ ነው። ቶማስ ፍራንክ ጥሩ አይጀምሩ። አሁን ፖስቴኮግሉ በቶሎ በቶተንሃም ደጋፊዎች የተወደዱበት አንደኛው ምክንያት ጥሩ መጀመር። ከመጀመሪያዎቹ 10 ጨዋታዎች 8 አሸነፉ። የፕሪሚየር ሊግ መሪ ነበሩ። በኖቬምበር 2 ወር ተኩል ወይ 3 ወር ገደማ ሆኖት የፕሪሚየር ሊግ መሪ ነበሩ። ስለዚህ የቶተንሃም ደጋፊዎችን እንዲያልሙ እድል ሰጧቸው፣ ትልቁን ነገር እንዲያልሙ። በዛ ላይ የሚጫወቱት እግር ኳስ በጣም ጀብደኛ፣ ለማየት ውብ የሆነ እግር ኳስ ከድል ጋር አዲስ የሆነ ነገር ይዘው ነበር የመጡት እና ያ በቶተንሃም ደጋፊዎች ቶሎ እንዲወደዱ አድርጎ ነበር። ቶማስ ፍራንክ ሁሌ እንደዛ ይሆንላቸው። ለምሳሌ ወደ ብሬንፎርድ ሲመጡ መጀመሪያ የመጡት በምክትል አሰልጣኝነት የዲን ስሚዝ ምክትል ነበሩ። ዲን ስሚዝ ወደ አስቶን ቪላ ሲሄዱ ነው ዋና አሰልጣኝ የሆኑት እና ከመጀመሪያ 10 ጨዋታዎቻቸው 8ቱን ተሸንፈው ነው የጀመሩት። ከመጀመሪያ 10 ጨዋታዎቻቸው 8ቱን። በብሮምቢም እንደዚሁ የመጀመሪያዎቹን 8 ጨዋታዎች አላሸነፉም። ስለዚህ ዝግ ብሎ የሚጀምር አይነት ነው። ግን የእሳቸው ብሬንፎርድ በጣም አናሊቲካል ነው። ልክ እንደ ብራይተን ነገር ማለት ነው። ብሬንፎርድ እንደዛ ነው። ምክንያቱም ለምሳሌ 2015 ላይ አንድ አሰልጣኝ ቀጥረው ነበር እና ያ አሰልጣኝ የተቀጠረው ሰኔ ነው፣ የተባረረው መስከረም መጀመሪያ ነው። ሰኔ ተቀጠረ ማለት ሰኔና ሐምሌ የሊግ ጨዋታ የለም። ስለዚህ 1 ወር ከ2 ሳምንት ምናምን ያሰለጠነው ማለት ነው። በዛ 6 ሳምንት ግን አንደርላይንግ ዴታ የሚያጠኑ ናቸው። ምንድነው የሚነግረን ይሄ የቡድኑን ፕሮግረስ በተመለከተ ጥሩ ምልክቶች እያየን አይደለም ብሎ ቶሎ ነው ያሰናበቱት። ቶማስ ፍራንክ የመጀመሪያዎቹን 10 ጨዋታዎች 8ቱን ተሸንፈው ሲጀምሩ ግን አንደርላይንግ ናምበርስ የሚሏቸው ከቶፕ ላይን ናምበርስ ይሄን ያህል ነጥብ ሰበሰበ፣ ይሄን ያህል ተሸነፈ ምናምን ከሚሉት በደረጃ ሰንጠረዥ ላይ ከምናያቸው ቤዚክ ስታቲስቲክሶች ባሻገር ያለው የቡድኑ ኤክስጂ፣ የቡድኑ ኤክስፔክትድ ጎልስ አጌንስት፣
የቡድኑ ኤክስቲ ወይም ኤክስፔክትድ ቴሪቶሪ ምናምን ወይም ኤክስቲ ኤክስፔክትድ ትሬት ምናምን በጣም ብዙ ዲቴይል የሆኑ ዴታዎች አሉ። ለእነሱ ማተር የሚያደርገው እሱ ነው። ለዚህ ነው አንዳንደኛ የምናነሳው፣ ምክንያቱም የበለጠ አጥርቶ ይሰጠናል የአንድን ቡድን ፐርፎርማንስ በተመለከተ። ይህን ያልተሸነፈ አሸነፈ ግን ሲሸነፍ ምን እየሆነ ይችላል? ለምሳሌ ሊቨርፑል ክሎፕን ሲቀጥር የመጨረሻውን ሲዝናቸው አየና 7ኛ ሆኖ የጨረሱት የመጨረሻ ሲዝናቸው የመጀመሪያው ውድድር ዘመን አጋማሽ ላይ ቦሩሲያ ዶርትሙንድ ለዊንተር ብሬክ ሲሄዱ የቡንደስሊጋ ቡድኖች 15ኛ ነበር። ቦሩሲያ ዶርትሙንድ ላለመውረድ ነበር ይጫወት የነበረው። የውድድር ዘመኑ ካበቃ በኋላ አጠኑት የዶርትሙንድን የዛ ሲዝን ፐርፎርማንስ እና 7ኛ ሆኖ መጨረስ አይገባውም ነበር በተለያዩ ምክንያቶች፣ በጉዳቶች፣ በአንዳንድ የዳኝነት ውሳኔዎች፣ በዲቴይሎች ምክንያት 7ኛ ሆኖ ጨረሰ እንጂ 7ኛ ሲዝን አይደለም ይሄ። ስለዚህ እነሱ ዝም ብሎ ይሄን ያህል ነጥብ ሰበሰበ 7ኛ ስፍራ ላይ ነው ያለው የሚለውን ብቻ አይደለም የሚያዩት። ብሬንፎርድ ዴታ ድሪቭን እና በዛ ምክንያት ጫና ውስጥ አልነበሩም። ተሸንፈው እንደዛ ቢጀምሩም አሰልጣኝ ግን እንዲህ አይነት ታሪክ አላቸው። በብሮምቢም በብሬንፎርድም እንደዚህ አይነት ዝግ ያለ አጀማመር የማድረግ ታሪክ አላቸው። ያ ሲሆን ፖስቴኮግሉ ደግሞ መጨረሻ ላይ ተተው ተሄዱት ትውስታ ውብ ትውስታ ስለሆነ ቶሎ ጫና ውስጥ ሊወድቁ ይችላሉ ቶሎ ዴሊቨር ካላደረጉ። እንደ ብሮምቢና እንደ ብሬንፎርድ አይነት አጀማመር ካደረጉ የቶተናም ደጋፊዎች ደግሞ መጀመሪያውኑም በዳንኤል ሌቪ ውሳኔ ደስተኞች ባለመሆናቸው የተነሳ ምናልባት በፍጥነት ጫና ውስጥ ሊገቡ ይችላሉ። ለቶተናም ወጣት ተጫዋቾች በጣም ጥሩ ዜና ሊሆን ይችላል። አንድ የአሰልጣኝ ችሎታ መለኪያ የተጫዋቾች ዴቨሎፕመንት ነው። ለምሳሌ ራያ ከፕሪሚየር ሊግ ምርጥ ግብ ጠባቂዎች መካከል አንደኛው ነበር በእሳቸው አሰልጣኝነት ስር። አይቨን ቶኒ ከፕሪሚየር ሊግ ምርጥ አጥቂዎች መካከል አንደኛው ነበር በእሳቸው ስር። አሁን ብራያን ምቤሞ ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነው፣ ወደ ትልቅ ክለብ መሄዱ አይቀርም። ዮሐን ቪሳ ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነው። ባለፉት አመታት እንዳልኩት ቅድም ኦሌ ዋትኪንስ የእንግሊዝ ብሔራዊ ቡድን ተጫዋች ሆኖ በእሳቸው ስር እየሰለጠነ ነው። እንዲያልን ብዙ ተጫዋቾች መጥቀስ ይችላሉ። አሁን በቅርብ ጊዜ ኬቨን ሻደ በዚህ አመት በጣም የተሻሻለ ተጫዋች ነው በእሳቸው ስር። ለረጅም ጊዜ የቡንደስሊጋ ተጫዋች ነበር። ወይም ዳምስጋርድ ገና ከድሮ ጀምሮ የዴንማርክ ከ17 አመት በታች ቡድን አሰልጣኝ በነበሩበት ጊዜ ያሰለጠኑት ልጅ ነው። እሱም በጣም ተሻሽሏል። ክርስቲያን ኤሪክሰን ተሻሽሏል አልልም፣ ግን ያንን በዴፊብሌተር ወይም አርቲፊሻል የልብ መታጋዥ መሳሪያ አድርጎ መጫወት አይቻልም። በጣሊያን ዴፊብሌተር የተከለከለ ነው። ስለዚህ ያ በተከለከለበት ጊዜ ወደ እግር ኳስ ከረጅም ጊዜ ረፍት በኋላ ሲመለስ በመጨረሻዎቹ ወራት ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንደኛው ነበር። ለዚህ ነው ወደ ማንቸስተር ዩናይትድ የተዘዋወረው። እሳቸው ናቸው ያንን ያደረጉት። ተሻሽለው የጨረሱ የሚመስሉ ተጫዋቾችንም ጭምር አሻሽለዋል። ውዝግብ አይነሳም። ደግሞ አስተማሪ ነበሩ። ስለዚህ በጣም ኤጁኬሽኒስት ናቸው። ተጫዋቾችን የሚመሩበት መንገድ እንዲህ አይነት መምህራዊ አካሄድ ያላቸው ናቸው። አሁን እንግዲህ አንዳንዶቹ ጥያቄዎች ለምሳሌ የብሬንፎርድ አሰራር በጣም ምጡቅ አሰራር፣ ያቺን የኖሌጅ ጋፕ የሚሞላ አይነት ሁሌም የዴታ ሌድ ቡድኖች የብሬንፎርድ እና ብራይተን ምናምን በጣም ስኬታማ የሆኑት ለየት ያለ መንገድ ስለሚከተሉ ነው። ዴታ ድሪቭን ምናምን መልመላዎቻቸው እንደዛ ናቸው። አሁን በቶተንሃም የቴክኒክ ዳይሬክተራቸው ውሳኔ ነው ይላሉ የዮሃን ላንግ የሚባሉ እና የዛሬ 20 አመት አንድ ቦታ ሳይ የሆነ የዴንማርክ ቡድን ዳይሬክተር በነበሩበት ጊዜ ሊቀጥሯቸው ሞክረው ግን ለባለቤታቸው እኔ ከዚህ በኋላ አሰልጣኝነትን እተዋለሁ ብለው ቃል ገብተው ስለነበር ያንን ጥያቄ ሳይቀበሉ ቀሩ። የዛሬ 20 አመት ሊቀጥሯቸው የፈለጉ ሰው ናቸው። ያኔ ገና ፕሮፌሽናል አሰልጣኝ ባልነበሩበት የዩኤፋ ላይሰንስ ነበራቸው፣ ግን ፕሮፌሽናል ቡድን አላሰለጠኑ። አሁን እኚህ ሰው ዴታ ድሪቭን ናቸው ይባላል። ምልመላ ሲያደርጉ እንዳልኩት የትልቅ ዴታ ቤዝ አላቸው። ስለዚህ ስታቲስቲካል ምልመላ ነው የሚያደርጉት ማለት ነው። ተመልሶ ይመጣሉ ተብሎ የሚጠበቁት ፋቢዮ ፓራቲቺ የስፖርት ዳይሬክተራቸው ኩሉሴቪስኪን፣ ቤንታንኩርን እንደነት ተጫዋቾችን ያመጡት ሰው ደግሞ እና ለምሳሌ ኩቲ ሮሜሮ ምናምን ያመጡት ሰውዬ እሳቸው ደግሞ ይሄ የኮንታክት ቡክ ሌድ ይባላል። ብዙ ኤጀንቶችን ያውቃሉ፣ ብዙ የሌሎች ክለቦችን የስፖርት ዳይሬክተሮችና ፕሬዚደንቶች ያውቃሉ። ይህንን ኮንታክት ሌድ የሆነን በእግር ኳስ ውስጥ ያለ ሪሌሽንሺፕን በመጠቀም የሚፈጸሙ ዝውውሮች አሉ። አሁን ይሄ ደግሞ እሳቸው በብሬንፎርድ ከለመዱት የተለየ ነው።
ቶተናም የትኛው ሞዴል ነው የሚመርጠው የሚለው በጣም ወሳኝ ነው። ምክንያቱም በብሬንፎርድ እያንዳንዱ ሰው ተቆጥሮ የተሰጠ ኃላፊነት አለ። የዚህኛው የቶተናም ዳይናሚክስ ግን ሌላ ነው። ሁለተኛ አነስተኛ ደሞዝ የሚከፍል ነበር ብሬንፎርድ ካልን ብዙ ኢጎ ፍሪ ተጫዋቾች አሏቸው ማለት ነው እና የሚጫወቱት እንደ አንደርዶግ እንደ ለትልልቅ ቡድኖች 70% ኳስ ቢተው ግድ የሌለው ቡድን። ይሄኛው ግን መቼስ በፕሪሚየር ሊግ በትንሹ 250 ሚሊዮን ፓውንድ ደሞዝ በአመት ይከፍላል። ከፍ ያለ ኢጎ ያለበት ነው። ስለዚህ ትልልቅ ውሳኔ ስትወስኝ የሚያኮርፍ ብዙ ተጫዋች ይኖራል ማለት ነው እና ያንን የመልበሻ ክፍል ዳይናሚክስ እንዴት ይዋሃዱታል የሚለው በሳምንት 2 ጨዋታ ከማድረግ ባሻገር የክለብ ዳይናሚክሱ ምኑም እንደዚህ በጣም ወሳኝ ናቸው። ግን እንዳነሳሁት የእሳቸው ቡድን ሁለት አይነት መልክ ያለው ነው። የትኛው ቡድን እንደ ሲሰሩ እንደምናይ አላውቅም። ምክንያቱም የቻምፒየንሺፕ ቡድኑን አይነት ለመገንባት የሚያስችል ሮ ማቴሪያል አላቸው፣ ግብአቱ አላቸው። ቶተንሃም በፕሪሚየር ሊግ በአጫጭር ፓሶች ሲቲ ብቻ ነው የሚበልጠው። ለምሳሌ በተጠናቀቀው የውድድር ዘመን 60% የሚሆኑት የቶተንሃም ፓሶች አጫጭር ፓሶች ናቸው። ስለዚህ ለእንደዚህ አይነት አጫዋት የሚሆኑ ቴክኒካዊ ተጫዋቾች አሏቸው። እንግዲህ ሊፈጽሟቸው ከሚችሏቸው ተጨማሪ ዝውውሮች አንጻር ማለት ነው። ብሬንፎርድ ደግሞ ብዙ ረጅም ኳስ ይጠቀማል። በፖሴሽን የመጨረሻዎቹ 6 ቡድኖች ውስጥ ያለ ነው። በፕሪሚየር ሊግ ያየነው ቡድናቸው ደግሞ ከ14 በታች ያለ ቡድን ብዙ ፖሰስ የሚያደርግ ሲያስፈልግ ፖሰስ ያደርጋል። ግን ብዙ ጊዜ እንደዚህ አይነት ቡድን አይደለም። አንዳንድ ጨዋታዎች ላይ የበለጠ የፖሴሽን ዶሚናንት ቡድን ሆኖ አይተነው እናውቃለን። ስለዚህ ለመገመት በጣም አስቸጋሪ ነው። ግን ወደ ትልቅ ኃላፊነት መሄዳቸው አይቀርም ነበር። ምክንያቱም ቅድም እንዳነሳሁት ፓውንድ ቱ ፓውንድ ከፕሪሚየር ሊግ ምርጥ አሰልጣኞች መካከል አንደኛው ነበሩ። ስለዚህ ቶማስ ፍራንክ በመጨረሻ የስፐርስ ኃላፊነትን ተረክበዋል። ቤት ምንም መቀየር የሚጠበቅባቸው አይመስለኝም። ያው ለንደን ውስጥ ስለሆነ የኖሩት ብሬንፎርድ የለንደን ክለብ ስለሆነ ግን መጨረሻ ላይ እኚህን አሰልጣኝ ስፐርስ የፖስቴኮግሉ ተተኪ አድርጎ ሾሟቸዋል። እስኪ የተወሰኑ ደግሞ የአድማጮቻችንን አስተያየት እንቀበል። ወሰን ማንደፍረው ቶማስ ፍራንክ ክፍት የሆነውን የቶተንሃም ማጫወት ባላንስ በማድረግ አሪፍ ቡድን ይሰራሉ ብዬ ጠብቃለሁ። ሰውየው ውጤታማ ለመሆን ጊዜ የሚፈልጉ ይመስላሉ። ጥያቄው ዳኒ ሌቪ ይታገሳቸዋል የሚለው ይሆናል ብሎናል። ናፖሊ ላቭ የሚል አድማጮቻችን ስፐርሶች ከፖቼቲኖ በኋላ ምርጥና ውጤታማ አይዲያል አሰልጣኝ አገኝተዋል። ቶማስ ፍራንክ በቢፈርድ በስሞል ሪሶርስ ትልቅ በብሬንፎርድ በትንሽዬ ሪሶርስ ትልቅ የሚባል ቡድን አሳይተውናል። በክለቡ ምርጥ ስኬት ይኖራቸዋል የሚል እምነት አለኝ። ኢንተር ሚላን ልምድ የሌለው አሰልጣኝ ቀጥራል። ትልልቅ አሰልጣኞች ራሳቸውን የለጠፉት በዚህ ምክንያት ነው ብሎናል። አብርሃም መንግስቱ ከሁሉም ደግሞ በዚህ የአሰልጣኞች ቁጥር ውስጥ ኤሲ ሚላን ይብሳል። ስቴፋኖ ፒዮሊን፣ ፓብሎ ፎንሴካ፣ ከዛ ደግሞ ሰርጂዮ ኮንሴሳው፣ አሁን ደግሞ ማሲሚሊያኖ አሌግሪኒ ተሾሙ። ለምን አሰልጣኝ እንደማይበረክትላቸው ደግሞ ካንተ ሰማለው ብሎናል። ታደሰ ሳካ የሚል አድማጫችን ቶማስ ፍራንክ በስፐርስ ምርጥ ሲዝን ያሳልፋሉ ብዬ አስባለሁ። አሰልጣኙ ምርጥ ግባት ከቀረበላቸው ምርጥ ጨዋታ ከምርጥ ውጤት ጋር ያሳያሉ ብዬ ገምታለሁ። ለዚህ ማሳያው ደግሞ ብሬንፎርድ የጣሊያን ክለቦች አሰልጣኝ ቅጥር እያጣጣፉት ነው የሚገኙት። ካስፔሪኒ ትልቅ ክለብ ስጠብቃቸው ከቤርጋሞ አትላንታ ከማይሻለው ሮማ ገብተዋል። ለሳቸው ይመጥናል ብዬ አላስብም ካላቸው የእግር ኳስ እውቀት አንጻር ብሎናል። ማንዲማን የሚል አድማጫችን አሰልጣኝ ቶማስ ስህተት የሰራ ነው የሚመስለኝ። ወደ እሳት ውስጥ ገብተዋል። የገባው በጣም ትላልቅ አሰልጣኞች ወደ ቶተንሃም ቤት ሄደዋል፣ ግን ደግሞ ጥሩ ነገር መስራት ስላልቻሉ ነው የተባረሩት። ምናልባት ራሱ የቶተንሃም አስተዳደሮችም ስህተት የሰሩ ነው የሚመስለኝ። ለምን ካላችሁኝ አሰልጣኝ ፖስቴኮግሉን ቢያንስ ለትንሽ ጊዜ መታገስ ነበረባቸው። ምክንያቱም ትልቅና አሳቢ አሰልጣኝ እንደሆነ ማራኪ የሚባል ጨዋታ የሚጫወት አሰልጣኝ ነበረ። ፖስቴኮግሉ ለመገምገም ከማንቸስተር ዩናይትድ ጋር በነበረ የፍጻሜ ጨዋታ መመልከት በቂ ነው። መቼም መከላከል እንዳለበት የሚያውቅ ጥልቅ አሰልጣኝ ነበረ። ቃሉን የጠበቀ ጎበዝ አሰልጣኝም ነው። ብቻ ቶማስ ፍራንክ ወደ ነበልባል እሳት የገቡ ይመስለኛል ብሎናል። እናመሰግናለን አድማጮቻችን። ብርሃን ባንክ ካሽኮ መተግበሪያን ተጠቅመው ወዳጅ ዘመድ ከውጭ ሀገር ገንዘብ ሲልክሎት በተላከበት ፍጥነት ወደ ብርሃን ባንክ ሂሳቦ ገቢ ይሆናል። ካሽኮን ሲጠቀሙ የሚያገኟቸው ልዩ ልዩ ጥቅሞች የተሻለ ምንዛሬ ከተጨማሪ ሽልማት ጋር ምንም አይነት የመላኪያ ገንዘብ ሳይከፍሉ $5 እስከ $20,000 መላክም ይችላሉ። ገንዘብ በካሽኮ በተላከበት ቅጽበት ወደ ብርሃን ባንክ ሂሳቦ በቀጥታ ይገባል። ዘመናዊ፣ አስተማማኝ የደህንነት መጠበቂያ ያለው በመሆኑ ከመጭበርበር ስጋት ፍጹም ነፃ ነው። የካሽኮ መተግበሪያ ለአጠቃቀም
ቀላልና ቀልጣፋ እንዲሁም ማንኛውም ሰው በሚረዳበት መንገድ የተዘጋጀ ሲሆን እርሶም የካሽጎን መተግበሪያ ከአፕ ስቶርና ጉግል ፕሌይ በማውረድ በየትኛውም ቦታና ጊዜ መጠቀም ይችላሉ ይላል ብርሃን ባንክ። እንደ ስማችን ብርሃን ነው ስራችን ይላል። አጋራችን ስለሆነ እጅግ ነው የምናመሰግነው። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ የአገልግሎት ገበታ። ከባንካችን ምን አገልግሎት ፈልጉ? የሞባይል አየር ሰዓት መሙላት፣ የትምህርት ቤት ክፍያ መክፈል፣ የአውሮፕላን ጉዞ ትኬት መቁረጥ፣ ገንዘብ ማስተላለፍ ወይስ ስለ ሂሳቦ መረጃ ማግኘት? እንግዲያውስ በማንኛውም ቦታና ጊዜ ወደ ኮከብ 881 መሰላል ይደውሉና ከአገልግሎት ገበታችን መርጠው የፈለጉትን ይከውኑ። ስለ ብርሃን የሞባይል ባንኪንግ አገልግሎት ተጨማሪ መረጃ ካስፈልገው በአቅራቢያው ወደሚገኝ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ኮከብ 881 መሰላል የብርሃን ባንክ የሞባይል ባንኪንግ አገልግሎት ፈጣን፣ አስተማማኝና ቀላል። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።